ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የእኛ ቤት መምህራን ዘማሪያን የት ናቸው? ብዙ ቅጥረኛ አላት ቤተክርስቲያኒቷ። ብዙዎቹን ሙስሊሞች በደንብ ሼር አድርጉት። እነሱ ሰብአዊነት ስለተሰማቸው ዲናቸው ስላዘዛቸው የንጹሃን ሞት ይብቃ በማለታቸው ብቻ ምን እየተባሉ እንደሆነ ተመልከቱ። እኛም እንደዚህ አይነት ነገሮችን አንታገስ። ምክንያቱም እኛ በጣም የምንወዳቸው የምናከብራቸው የምንሳሳላቸው ውስታዞቻችን ናቸው። በቅርብ ጊዜያት ብቻ በኢትዮጵያ ውስጥ በርካታ ቦታዎች ላይ በሙስሊሞች ላይ የተደረገውን ነገር ሁላችሁም ጠንቅቃችሁ ታውቃላችሁ። እንዲያውም ሙስሊሙ ሲበደል ድምፅ ለመሆን ዜና የሰሩ ወንድሞችን እንኳን እየተሯሯጣችሁ ቪዲዮዎቻቸውን ስታስጠፏቸው ነበር። የሚበጀው በጋራ መፍትሄ መፈለግ ነው። ችግር ሲፈጠር አንድ መሆን ነው። ነገር ግን ሁሉም ቦታ ቁስል እንዳለ ሁሉም ቦታ ህመም እንዳለ ልንረዳ ይገባል። እኛ ስንበደል ማንም ላይ ጣታችንን አልቀሰርንም ፍትህ ከመጠየቅ ውጪ። የማንንም የእምነት መሪ የማንንም የሃይማኖት አባት ስም አላነሳንም። ምን አይነት አስነዋሪ ድርጊት ነው እየሆነ ያለው? ሰዎች ተበደሉ ብለው ድምፅ ስላሰሙ ብቻ እነሱ ላይ ይሄን ያክል ውርጅብኝ መውረድ ምን ይሉታል? እነሱ የኛን ሙገሳን ፈልገው አይደለም ይሄን ያደረጉት። ዲናቸው እስልምናቸው የሚያዛቸውን እንጂ ሙስሊሞች ሲገደሉ እናንተና ናቸው የገደሉት አላልንም። ነፍስ መጥፋት የለበትም እንጂ እኛ ድሮም ወደፊቱም አሁንም ማንኛውም እምነት ማንኛውም ብሔር ሲበደል ድምፅ እንሆናለን፣ ከተበዳይ ጎን እንቆማለን። ይህን ያዘዘን ዲነል ኢስላም ነው። ታዲያ ኡስታዞች ድምፅ ስለመሆኑ ንጹሃኖች መገደል የለባቸውም አስቸኳይ እርምጃ ይወሰድልን ስላሉ ብቻ እነሱ ላይ እጅግ ልንቀበለው የማንችለውን ታፔላ መለጠፍ ይቁም። እንደዚህ አይነት ነገሮች ለማንም አይበጁም። አሁንም ቢሆን በየትኛውም ስፍራ ለሚገደሉ ንጹሃን ሁሉ ፍትህ እንጠይቃለን። በደንብ ሼር ይደረግ።